ሰላም ጤና ይስጥልኝ ውድ ቻናል ቢሰው ተመልካችና አድማጮች የዕለቱ መረጃዎችን አጠናክረን ለእናንተ ይዘን ቀርበናል። ከዛ በፊት ላስታውሳችሁ ዛሬ ህዳር 5 3ኛ ወር 2018 ዓመተ ምህረት በባህር ዳር ከተማ እንግዲህ ከፋኖ ጫካ ታጥቆ ሲንቀሳቀስ የነበር ነገር ግን ሰርጎ በመግባት ተልኮ ለማስፈጸም ሲንቀሳቀስ በነበረበት ጊዜ በጸጥታ ኃይሎች ጋማ ተብሎ ገብቷን ገቢ ተደርጓል ማለት ነው። በማህበረሰቡ በተደረገ ጥቆማ በቃሉ አያሌው ይባላል። እዚህ በፊት እንግዲህ ጫካ ነው ገብቶ ሲንቀሳቀስ የነበረ በተለይ በጎጃም ዋነኛ ክንፍ አድርጎ ሲንቀሳቀስ እንደነበር ይታወሳል። አሁን ተልኮ ተቀብሎ ባህር ዳር ሲንቀሳቀስ በነበረበት ጊዜ በማህበረሰቡ ጥቆማ ጋማ ተብሎ እንግዲህ ገቢ ተደርጓን እናመሰግናለን ማለት ነው። እዚህ ጋር የዘንቀታ ወደ ጉዳያችን ስንገባ ወልቃይት ጠገዴ ስቴት ሁመራ ዞን በጠገዴ ወረዳ በሻግኒ ቀበሌ አካባቢ ታጥቀው ሲንቀሳቀሱ የቆዩ አባላት የመንግስትን የሰላም ጥሪ እስከነሙሉ ትጥቃቸው ተቀብለው ገብተዋል። እንዲሁም በተመሳሳይ መልኩ በቋራ ወረዳ ጫካ ከወጡ የታጣቂ ኃይሎች መካከል የካራማራ ብርጌድ የሆነው ወጣት ቻላቸው መኳንት የመንግስት የሰላም ጥሪ እስከ ጓዶች ተቀብለው ገብተዋል። በምዕራብ ጎንደር ዞን ቋራ ወረዳ ጫካ ከወጡ ታጣቂዎች ኃይሎች መካከል የካራማራ ብርጌድ መሪ የሆነው ቻላቸው መኳንት የመንግስት የሰላም ጥሪ ተቀብለው ገብተዋል። የሰላም አማኝ ተቀብለው ቻላቸው መኳንት አንድ ብሬን መትረይስ ከነመሰል ጥይት ጋር ለመንግስት የሰላም እጁ መስጠቱ የቋራ ወረዳ ሰላም ጸጥታ ጽሕፈት ቤት ኃላፊ ገልጿል ማለት ነው። ይህ ወጣት እንግዲህ ሲገባ እስከነሙሉ ትጥቆና ጓዶችን አስከትሎ ተቀብሎ ገብቷል። እንዲሁም በወልቃይት ጠገዴ ስቴት ሁመራ ሲንቀሳቀሱ የነበሩም የመንግስት የሰላም ጥሪ ተቀብለው ገብቷል ማለት ነው። ከጦርነት የሚመጣ ትርፍ አለመኖሩን በውል በመረዳት መንግስት ያቀርብላቸው የሰላም አማራጭ ተቀብለዋል ማለት ነው። ዋነኛው የፋኖ ታጣቂዎች እንግዲህ እያስፈጸሙ የሚገኙት የህወሓትን አጀንዳ መሆኑ በርካቶች እጃቸውን የሚሰጡት እየገለጹ ይገኛሉ። በዚህም እንግዲህ በቋራ ወረዳ ሲንቀሳቀስ የነበሩ ይህ ወንድም እስከነሙሉ ትጥቁ መንግስት ያቀርብለት እንዲሁም ጓዶቹን በማስከተል ገቢ ሆኗል። እናመሰግናለን። በደቡብ ወሎ ዞንም አርጎባ ወረዳ ጽንፍ ዞን ሲንቀሳቀስ የነበረ ተልኮን ለማስፈጸም ሲንቀሳቀስ በአርጎባ ወረዳ የጥምር ኃይል እና አማራ በቅንጅት ስራ እኩል ተግባር ሳይፈጽሙ በቁጥጥር ስር ውለዋል ማለት ነው። በተደረገ በተቀናጀ መልኩ በዛሬው ዕለት ህዳር 5 2018 ዓመተ ምህረት በተደረገ በቅንጅት እንግዲህ በቁጥጥር ስር ውለዋል። በርካታ የፋኖ ታጣቂዎች እንግዲህ መንግስት አቀረበላቸው የሰላም አማራጭ አሻፈሪ ባለው መንግስት ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በዚህ እንግዲህ ሲንቀሳቀሱ የነበሩ ወንድሞችም ገቢ ተደርጓል። በሌላኛ መረጃ በጃቢ ጠና ሲንቀሳቀስ የነበረ ወንድምም የጫካ ኑሮ በቃይ በማለት መንግስት ያቀረበለትን በዛሬው ዕለት ህዳር 5 በጠዋቱ ከተፍሎ ገብቷን እስከነሙሉ ትጥቁ መንግስት ያቀረበለትን የሰላም ጥሪ ተጠቅሞበታል። እናመሰግናለን። በሰሜን ሸዋ ዞን ሞጃ ወረዳው አሶፌር ቀበሌ መሽጎ የነበረው የጽንፈኛ ቡድን በጀግናው የሀገር መከላከያ ሰራዊትና በወረዳው ጸጥታ መዋቅር የማያዳግም እርምጃ ተወስዶበታል። እንግዲህ በተወሰደበትም እርምጃ ከፍተኛ የሆነ የነፍስ ወከፍ ሲጠቀምባቸው የነበሩ ቁሳቁሶችም ገቢ ማድረጉ ተገልጿል። በዚህም እንግዲህ እስከ 6 የሚደርሱ እስከ መጨረሻው ተሰናብተዋል። ወደ 4 የሚደርሱ የክላሽንኮፍም ገቢ ተደርገዋል። እንዲሁም ወደ 30 የሚደርሱ ተተኳሽ ጥይቶች ካዝና ብዛት ወደ 10 የሚደርሱ እንዲሁም ጂኤም 3 ተተኳሽ ወደ 150 የሚደርስ F1 ቦምብን በተመሳሳይ መልኩ ገቢ ማድረጉ ተገልጿል ማለት ነው። መንግስት ህግ የማስከበር ዘመቻ አጠናክሮ በተለያየ ቀጠናዎች እየወሰደ ይገኛል። በዚህም እንግዲህ በዚህ ቀጠና ሲንቀሳቀሱ የነበሩ በሰሜን ሸዋ ዞን ሞጃና ወደራ ወረዳ ተብሎ በሚታወቁት ከፍተኛ ኪሳራ አስተናግዶ ተሰናብተዋል። መንግስት ህግ የማስከበር ዘመቻውን ባይዞ እያጠናከረ እየወሰደ ይገኛል። ለዚህ ደግሞ ሰላም አማራጭ ለተቀበሉት እየተቀበለ ይገኛል። ለዚህ በተመሳሳይ ምክትል ተመስገን ጥሩነህ በትናንትናው ምሽት ላይ መልእክታቸውን አስተላልፏል። ህዳር 4 3ኛ ወር 2018 ዓመተ ምህረት ጫካ ታጥቀው የሚንቀሳቀሱ ወንድሞች መንግስት ክፍት በሩን ተጠቀሙበት። እኛ የተለየ አጀንዳ ራዕይ የለንም። ኢትዮጵያ የበለጸገች ኢትዮጵያን ዋና መገንባት ነው። ለዚህ ደግሞ ትላልቅ ፕሮጀክቶችን ያከናወን ለዚህ ለልማት ፕሮጀክቶች እንግዲህ አብራችሁ አጋር መሆን ይገባችኋል እንጂ የባዳ ተልኮ አስፈጻሚ አትሆኑ የሚል መልእክት አጋርቶናል። እናመሰግናለን። ከመንግስት ጎን ዋና መሰለፉ ልማት ማፋጠም ነው። ሌላ አጀንዳ የለም። በዚህ እየዘመን መለከተው በተለይ በትናንትናው በተመሳሳይ መልኩ በአዲግራት የሚገኙ ታጣቂዎች አመጽ አስነስተው በጦሩ ከነ ህወሓትና ሻቢያ ጋር አንዋጋን አንሞትላችሁም ነቅተናል እያሉ የሚገኙ የተለያዩ መፈክሮችን እያስተጋቡ ተመልክተናል። መንገዶችን ዝግ በማድረግ ስለዚህ ታጣቂዎቹ በዋነኛነት ማህበረሰቡ መሮታን አንቀበልም ነው
ወደ ሰላም ፊታችሁን አዝሩ። ለልማት እኛ እንጂ ለጦርነት በቃን ጊዜ የለንም ነው ዋናኛው። ስለዚህ ወደ ቻናል ቢሱ ተከታታዮች ሰላማችን እናስቀድም። ከጦርነት የምናመጣው ትርፍ የለም። አሁን የፋኖ ታጣቂዎች የምንመለከታቸው ሌላ አጀንዳ የላቸውም፣ ዘረፋ ነው የተሰማሩበት። ላብነት ያህል በቀሉ አየለ ተብሎ የሚታወቀው በባህር ዳር ጊዜ ሾልኮ ገብቶ እንግዲህ በተደረገ በማህበረሰቡ ጥቆማ በቁጥጥር ስር እንደዋለ እናስታውሳለን። እነዚህ ሰዎች በይዞ ዘራፊ ናቸው፣ ዘርፈው የገቡ ናቸው፣ ይዘርፋሉ። በርካቶችን መጠቆም ይቻላል። መንግስት በይቅርታ ስለተቀበለ ነው እንጂ በርካቶች የሚገቡት የሚወጡት እየዘረፉ ነው። ለዘረፋ ነው የሚደራጁት። በቃ ሌላ አጀንዳ የላቸውም። አንተ ተሽከርካሪ ከባህር ዳር አዲስ አበባ ባህር ዳር ሲገባ ከባህር ዳር ጎንደር ሲገባ ስንት የቀረጥ የምትሰበስቡት? ይህ ነው ማህበረሰቡን እጅግ ወደ ቀውስ ውስጥ እየከተቱት የሚገኙት። ለዚህ ደግሞ መንግስት ህግ የማስከበር ዘመቻውን አጠናክሮ አሁን እየወሰደ ነው የሚገኘው። በብዙ አቅጣጫ አጠናክሮ እየወሰደ ይገኛል። ህወሓትም ራሱ ማህበረሰቡ አሁን አመጽ እያስነሳ ማህበረሰቡ በቃን እያለ ይገኛል። ለዚህ ደግሞ ህወሓት በስሩ ፋኖን እያዘዘ ይገኛል። ፋኖ ደግሞ የህወሓትን አጀንዳ እያስፈጸመ ነው የሚገኘው። ለዚህም በበርካታ አቅጣጫ ጽንፈኛ የምትባሉት ጽንፍም እዛች የምንቀሳቀሱ ለዚህ ነው ሰላም አንቀበልም። 4 ኪሎ ለህወሓት ነው እየታገላችሁ ያላችሁ። ባጭሩ የሚሰመርበት ጉዳይ ለህወሓት ነው የሚታገሉት። ጥያቄዎች አሉን፣ የህልውና ጥያቄዎች የሚባሉት አሉን ብሎ በፋኖ ያነሳች ጥያቄዎች አሁን ላይ ማንሳት አይችልም፣ መናገርም አይችልም። ምክንያቱም ምክንያትና ምክንያታዊ የሆነ አጀንዳ ስለሌለው የወልቃይት ጉዳይ ምናምን ሲል ነበር በፊት። አሁን ግን ጥያቄ ማንሳት አይችልም። ምክንያቱም ለወልቃይት ነው እየታገለ ያለው፣ ወልቃይትን ለህወሓት አሳልፎ ለመስጠት ነው እየታገለ ያለው። ስለ ወለጋ ጉዳይም አሁን ማንሳት አይችልም። ዋነኛ አላማው አሳልፎ መሸጥ ነው። ወልቃይትን አሳልፎ ለመሸጥ ነው። የወልቃይት ዘቦች እኮ አሁን አስጠብቀው ነው ያሉበት፣ ሰላም ነው ያለበት፣ ልማት ነው ያለ። ይህን አሳልፎ ለመሸጥ ነው ዛሬ እየታገለ ያለ። ውድ ቻምፒዮንስ ተከታታዮች ከጦርነት የምናመጣው አንድም ትርፍ የለም። ቆም ብለን ብናስብ የቀይ ባህር የአሰብ ጉዳይ የብልጽግና ነው ይላሉ። ብልጽግና ተሸክሞት ነው የሚሄደው፣ የኢትዮጵያ ህዝብ ነው። ቆም ብሎ ማሰብ ያስፈልጋል። በሰከነ አስተሳሰብ ማሰብ ያስፈልገናል። ዘረኝነት ይውደም፣ ጽንፍ ይውደም፣ አይጠቅምም። ወደ ኋላ ልማታችን አታስቀሩ። ከዓለም ስልጣኔ ወደ ኋላ አንቀር። ስለዚህ ታጠቃችሁ፣ ይብቃችሁ፣ ሰከን በሉ። በሌላ መረጃ እስክንገናኝ መልካም ውሎ እንዲሆንላችሁ ከወዲሁ ተመኘው።